እንግዲህ በዚህ መድረክ የህወሓት ሰዎች እንዲገኙ ተጋብዘዋል። ግን ዶክተር ደብረጽዮን ግብዣው ተልኮላቸው የነበረ ቢሆንም አልተገኙም። ከዚህ በኋላ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚሉ እንቅስቃሴዎች ውስጥ መካሄድ ቢጠቅም እንጂ ምንም ጉዳት እንደሌለው ይረዳሉ ብለን እናምናለን። ነገር ግን ከተለያዩ አመለካከቶች የመጡ የአስተያየቶች መወከል አለባቸው ብለናልና በዛሬ ዝግጅታችን ቀጥሎ የሚመጡት ተናጋሪያችን አቶ ስብሐት ነጋ ናቸው። አቶ ስብሐት ለዓመታት የህወሓት ሊቀመንበር የነበሩ ከዛ በኋላም በመንግስት በተለያዩ ማለት የተለያዩ ሚናዎች የነበሯቸውና በተለያዩ ኢኒሼቲቭስ ውስጥ የተሳተፉ በፖለቲካ ውስጥ ጉልህ የሆነ ሚና የነበራቸው ሰው ናቸው። አሁን እዚህ በዩናይትድ ስቴትስ በሕክምና ላይ ናቸው፣ ጡረታም ላይ ናቸው። ሀሳባቸው እንዲወከል ቀደም ሲል እንደተላለፉት እንደተገለጹት ሁሉ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያላቸውን ሀሳብ ያቀርባሉ። አብራችሁን መሆናችሁን ቀጥሉ። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ወደ አቶ ስብሐት ነጋ እንሻገራለን። ይቀጥሉ። ታንኪዩ በዚህ ጉዳይ መካፈሌ አመሰግናለሁ። ለአቶ ልደቱ አያሌው በተለይ ደግሞ ኮንሰፕቱ አብሮነት የሆነ አብሮነት በምን ጉዳይ የሚለው ነው መጠቆም ፈልገው አብሮነት በጣም ምንም ጭላንጭል አብሮነት የሌለን በታሪካችን ናምበር ዋን በታሪካችን የጋራ አመለካከት መኖር አለብን። ግማሾቻችን ታሪክ በኢትዮጵያ በዓለም በኢትዮጵያ የበለጸገ ታሪክ ያለው የለም። አንዳንዶቻችን ደግሞ በዓለም ያለበለጸገ ወደ ብልጽግና ያልተጠጋ የሚባለው በዓለም ካለው ኋላ ያቀረ ኢትዮጵያ የት ኤክስፖርት ያደርጋል ኤኒ ኢንጂነሪንግ ኢንቨንሽን ኤክስፖርት ያደርጋል። ኤክስፖርቱ ባሪያና ሰልጥ ይቻላል። ስለዚህ በትክክል መረዳት አለብን። ወደ ቤት የጋራ መለካት። ሁለተኛው ኢህአደግ የሚባል ነው ይመጣል። ኢህአደግ ዘመን ምን ነበር ብሎ በሁሉም መለኪያዎች የኢህአደግ 27 ዓመት ዘመን መታየት አለበት። በዚህም አንድ ኮሚቴ መቋቋም በዚህ ላይ የጋራ መለካት ሆነ ያለበት። ሶስተኛው ወደ ስልጣን የመጣው ቢሮክራቲክ ካፒታሊስቱ በኢትዮጵያ ምን ፋይዳ አመጣ? ያለፉት የነበሩ ስህተቶች ቀረፈ? አስወገደ? በኢህአደግ ዘመን ኮራፕሽን አለኝ ተብሎ የተዘዋወሩ አጠፋቸው ወይስ ቀጠለ? እና ቢሮክራቲክ ካፒታሊዝም of the current regime became number one ተሸካሚ ሁሉም አይነት የሀገር በሽታዎች በስርቅም በመግደልም በዲሞክራሲ መቅበርም ሁሉም አይነቶች ለዚህም አንድ ኮሚቴ ተቋቁሞ ማለት በዚህ ከሄድ ሲናሪዮ የኢትዮጵያ ዕጣ ፈንታ ምን ይሆናል? በውስጣችን በእያንዳንዳችን ትግራይ፣ በኦሮሞ፣ በአማራ በእያንዳንዳችን within ourselves and between ourselves and ለውጭ ጠላቶች ደግሞ ክፍት ነው። 34 የውጭ ኃይሎች ብቻቸው በኢትዮጵያ በጥቅሞች በታክስ ይባላል ነው ለእልቂት እና ሲናሪዮ ሁኔታው ነው። ሲናሪዮ ፕሮጀክት የሚያደርግ
ነው አንድ መሰረት አብሮነት የሚለው የሆነ ታዲያ እንዴት እንውጣ? የሁሉ ተሸክመን እንዴት እንውጣ? ፓስቱም ፕሬዘንቱም እንደዚህ የሚለው ህገ መንግስቱና ሀገር ኢፌዴሪ ኢትዮጵያ ጉጉትና ለፍልቀት ካለው ስህተት አንቀጽ 104 እና 105 ማንኛውም መፍትሄ ያለው በህገ መንግስቱ ውስጥ አብሮ ነው ለመገኘት ከህገ መንግስቱ ውጭ ምንም ነገር እና ህገ መንግስቱ የሚያጠናና ያስተምር ነው። ሌላው የህገ መንግስት ይዘን ምን አይነት ስርዓት ነው የሚባለው? ካፒታሊዝም ኤክስትሪምሊ ቻሌንጂንግ ነው። ሪሶርስ የለን ያለን ባለሀብት ኢንተርፕረኔሪያል ላይ ያለን ሌበርን ሀይል ስኪል ላይ ጃፓን ሌበር ከስኮትላንድ ከስዊድን የሚወዳደር እንግሊዝ የሚወዳደር ወርወር ቻሌንጅ ያለ ቻሌንጅ ናውቀን ያንን መመከት አለብን። ቻሌንጅ ፈተናዎች ማለት ነው። ህዝቡ በሀገሩ ጉዳይ ላይ ንቃቱ መጠናከር አለበት። ለኢትዮጵያ ህዝብ አንድነት የሚያስፈልገው ኃይል በዓለም የለም። የደረሰበት ግፍ የሚደርስበት ያለ ግፍ በጣም እጅግ አሰቃቂ ነው እና ይሄ ማወቅ አለበት። የህዝብ ጥላት ነው የሚባል ቤት ይመጣል። ኢትዮጵያ አማራ ጥላት ጥላት የት ነበሩ እነዚህ ህዝቦች? በኤሊቱ ሲደበደቡ የነበሩ ናቸው። ስልጣን ነበራቸው። ስልጣን ወስነው ስልጣን ተቆጣጥረው ነው እንትን ያለው መርፏል። ህዝብ እንደ ኢትዮጵያ ህዝብ እያንዳንዱ መዋደድ ያለበት መፈቃቀር ያለበት ዓለም ታይቶ የማይታወቅ በሽታ የነበረበት አሁንም ያለበት ስለሆነ የህዝቡ ንቃት ያለ እንትን መሆን አለበት፣ መጠናከር አለበት። ፓርቲ በዓለም በካፒታሊስት ግንባታ ከሌበርና ከካፒታሊስቱ ውጭ ሁለት ጓደኛሞች ናቸው። አንድ የራሳቸው ፖሊሲ ያላቸው ይህም ካፒታሊዝም ለመገናት የጋራ ነፃ የሆነ ሶመር የሚሆነ እና የፖለቲካ ምርጫ ቦርድ ይህን ማትኮር ያለብን ለፓርቲዎች በቁጥር ሳይ ፈቃድ ይሰጣል። የብሔር ከሆነ ይሄን ያህል ቁጥር፣ ኢንተርናሽናል ከሆነ ይሄ ቁጥር ለንግድ እንኳን ለሱቁ ይከፍት ይችላል። ፓርቲዎች ወርፎ ክላስ ኦሪየንቴሽኑ አይዲዮሎጂ የሚባል ኮንሰፕት አለ። አይዲዮሎጂ ካለ ሰልፍ የካፒታሊዝም ሁለቱ ሌሎች ካሉ ፓርቲዎች ከራይ ሰብሳቢዎች ናቸው። ምን እንደሆነ እናያለን። ሰላም በኢትዮጵያ መከላከያ ሚኒስቴር የሀገር ውስጥ ሰላም ይጠብቅ ታይቶም አይታወቅም። መከላከያ ሚኒስቴር ከውጭ ነው እንጂ ከውጭ የሚመጣው ጋር ለመቀበል ይሄ በዲሞክራሲ ሰላም ውላጅ ነው። ማነው የወለደው? ዲሞክራሲ ማነው የወለደው? ማታው ፍትሃዊ የሆነ ልማት እነሱ በማስመጣት እነሱን በማሳደግ ነው ሰላም የሚፈጠረው። በጥይት ሰላም ይፈጥራሉ። ሰላም ወይ ዘንዘፋ ሰላም ቢትዊን ካንትሪስ ደግሞ ዲፕሎማቲካል ነው እንጂ ከሀገር ጋር ግጭትን በጥይት ይፈታል አይባልም። ጅል ነው። ለምንድን ነው ሩሲያና
ሩሲያ የምትኮንን ነበር ካላቸው ልዩነት በዲፕሎማቲክ ነው። መከላከያ የሚቋቋም ለመከላከል ለመውረር አለ ሌላ ሀገርም ለመውረር ነው። ስለዚህ ከጎረቤትም ዲፕሎማቲክ ከሀገር ውስጥም ፖለቲካሊ ኢኮኖሚካሊ ስለዚህ በጣም አስቀያሚ የሆነ በጣም ባለዓለም ኖራም የሆነ ጦርነት የሚካሄደው በኢትዮጵያ መታገስ አለበት እና በኢትዮጵያ ካፒታሊዝም ለመገንባት እነዚህ የተጠቀስኳቸው አስፈላጊ ናቸው። ግን ቻሌንጅ ነው፣ ከባድ ነው። ስለሌለን የተጨበጠ አቅማችን ትንሽ ነው። ትሬቶቹም አሉ። 3 ትሬት ተቋቁሞ መጣራት ያለባቸው አንዱ ትሬት ኪራይ ሰብሳቢነት ነው። ስለዚህ ኪራይ ሰብሳቢነት ምን እንደሆነ ኪራይ ሰብሳቢነት የቢሮክራቲክ ካፒታሊዝም ሂውማን ሪሶርስ እናካብት። ስለዚህ ኪራይ ሰብሳቢነት ምን እንደሆነ መታወቅ አለበት። አብሮነት ለመፍጠር ከሆነ ስለዚህም አንድ ኮሚቴ መቋቋም። ኮራፕሽንም አንድ ትሬት ነው። ኮራፕሽንም ጥናት አለበት በኢትዮጵያ ምንድን ነው ፈጣሪ ማን ነው? አብሮነት መፈጠር ስለ ኮራፕሽን አብሮነት። ሌላው ከውጭ ከውጭ የሚመጣ ትሬትም አለ። እሱን ማወቅ አለብን። እሱን መመከት እና ትሬቶች አደጋዎች ናቸው እና ጀነራሊ ያለፈው ማወቅ አለብን፣ ያለውን ማወቅ አለብን። የሚመጣውን ማወቅና ተጠንቅቆ አቅም እየገነቡ ይባላል። የህብረተሰብ ጉዞ ፓስት ነው፣ ፕሬዘንት ነው እና እነዚህ አሁን 8-9 ጉዳዮች ያስቀመጥኳቸው እያንዳንዳቸው ኮሚቴ አሁን አላወቅ ፖለቲካ አውቀን የጋራ እውቀት ይዘን ነው እና አፕሪሺየት ፕሮግራሙ ፕሮግራሙ አወጣን። ግን ናንስቶፕ ነው ማለት ናንስቶፕ ለእያንዳንዱ የሀገር ጉዳይ እያስቀመጥኳቸው የሚቀመጡ የሚችል ይሆናል። የኔ ግን መቅረት የለባቸው ነው እና ሀገርነት ኢምፖርታንት ኮንሰፕት ግን በምን ጉዳዮች መቀመጥ አለባቸው። በጣም አመሰግናለሁ። አቶ ስብሃት ነጋ መልእክታቸውን አስተላልፈዋል።